እንዴት ናቸው? ዛሬ ደግሞ በአዲስ ቪዲዮ የዛሬው ደግሞ ለየት ስላለ እና ዛሬው አይሱ ዩቲዩብ አይቲ ዛሬ ውሃ ጠምቶኝ ነበር መነሳት ነው እና በጣም ይጠማል። አይ ቲንክ አላችሁ ቡሻችንን እንደነበር ነው። ኦ ማይ ጋድ ዶንት ታች ሚ ዶንት ታች ሚ። በጣም የሚያሳዝን ጊዜ ላይ ነው የደረስነው እና አሁን ብዙዎቻችሁ ይህን ቪዲዮ ስትመለከቱ ኤላ ወንድ ነው ሴት ነው ብላችሁ ግራ እየተጋባችሁ እንደሆነ ተስፋ አደርጋለሁ። እኔም መጀመሪያ ቪዲዮውን ሳይሆን እንደናንተ ግራ ገብቶኝ ስለነበረ ነው። ለማንኛውም ልጁ ወንድ ነው፣ ነገር ግን እንደ ሴት እየሆነ ነውና እንደነዚህ ያሉ ታዳጊ ልጆች መበላሸትና እንደዚህ መሆን ዋነኛ ተጠያቂ ደግሞ ሶሻል ሚዲያው ነው። ምክንያቱም ሶሻል ሚዲያ ላይ ሰዎች በአሁኑ ሰዓት ጥሩ ነገር ስትሰሩ ሳይሆን የበለጠ የሚመለከቷችሁ አነጋጋሪ ነገር ወይም ወጣ ያለ ነገር ስትሰሩ ነው ብዙ ተመልካች የምታገኙት ብለው እንዲያስቡ እያስደረጓቸው ስላለና እውነታውም የዛ አይነት ነገር ስለሆነ በጣም ያልተገባ ነገር እየተደረገ ይገኛል። እንግዲህ ስለዚህ ጉዳይ በደንብ የምናገረው ነገር ስላለኝ ይህንን ቪዲዮ ለብዙ ሰው ተደራሽ እንዲሆን ምናልባትም የመንግስት አካላትም እንዲሁም ወላጆች እንዲመለከቱት ይሄ ቪዲዮ የመጣላችሁ ሰዎች በሙሉ ላይክ አድርጉ፣ ሀሳባችሁን ደግሞ ኮሜንት ላይ አስፍሩ። እንዲህ ማድረጋችሁ ቪዲዮ ቫይራል እንዲወጣና ብዙ ሰው ጋር ተደራሽ እንዲሆን ያደርጋል እና እንደነዚህ ያሉ ሰዎችን ደግሞ አመለካከት መቀየር የምንችለውና ዋጋቸውን ልናሰጥና ስርዓት እንዲይዙ ልናደርግ የሚገባን እኛው ራሳችን፣ እኔ፣ እናንተ ሁላችንም ማህበረሰቦች ነን። እንደነዚህ ያሉ ሰዎች ማንን እየሰሙ ነው እንዲህ ሊሆኑ የሚችሉት የሚለውን ነገር ይህ ልጅ የማንን ድምፅ ተጠቅሞ ሌላ ቪዲዮ ላይ ሪያክት እንዳደረገ ደግሞ ላሰማችሁና የምለው ነገር የበለጠ ግልጽ ይሆንላችኋል። ወደ ቪዲዮ እንሂድ። ሰው ምን ይለኛል? ሰው ገደል ይግባ ከፈለገ። ለማንም ሰው ብዬ እኔ ራሴን አላስርም። ወደ ውጭ ስትወጡ ሰው ምን ይለኛል ብላችሁ የምትፈሩ ከሆነ አንድ ቻሌንጅ ልስጣችሁ። ሄድፎናችሁ ታደርጉና ማለት ነው ወክ ስታደርጉ እየጨፈራችሁ ወክ አድርጉ። እንደዚህ እየተጨፈረ ማለት ነው። who cares nobody የማንም ሰው ቢዝነስ አይደለም። ወደ እናንተ ህይወት ጣልቃ ገብቶ ለመተረብ ለመሳቅ የሚሞክር ጊዜ እየሰማችሁ ነው አይደል? እንዲህ ያሉ ታዳጊዎች በብዛት ላይ ሶሻል ሚዲያ ላይ ብዙ ተከታዮች ያሏቸው ነገር ግን ጭንቅላት የሌላቸው ሲታዩ አቋማቸው ሰው የሚመስሉ ምናልባትም ጽድት ብለው ሲታዩ በቃ አዋቂ የሚመስሉ ነገር ግን አላዋቂ የሆኑና ደደብ የሆኑ ሰዎች የሚያስተላልፏቸው መልእክቶች ናቸው ለብዙ ሰዎች መበላሸት ዋነኛ መንስኤ የሚሆኑት። ለምጠቀመው ቃል ይቅርታ አድርጉልኝ። ምክንያቱም ደደብ ስል አንዳንድን ሰው በሚገባው ቋንቋ ተናግራችሁ ነው ልታስረዱት የሚገባው። ምክንያቱም ጥሩ ስራን የሰራን ሰው ነው እንጂ አጨብጭበን ልንቀበል የሚገባው መጥፎ የሰሩትን መጥፎ ሰርተዋል፣ ቆሻሻ ስራ ነው የሰራችሁት፣ ደደብ ናችሁ ማለት ካልቻለን እንዲህ አይነት ሰዎች እያሰቡ ያሉት ምንድነው? ማህበረሰቡን የፈለግነውን ነገር ብናደርገው ነገ ደግሞ መልሶ ይቀበለናል የሚል አይነት አመለካከት ነው ያላቸው አሁን በአብዛኛው ላይ ማለት ነው። ምክንያቱም እንደ ኢትዮጵያ ሕዝብ የዋህ ሕዝብ የለም። የፈለግነውን ነገር ተናግረነው ነገ ጧት ይቅርታ ስንል ያን ይቅርታ የሚቀበል ማህበረሰብ ነው ያለውና አንዳንድ ይቅርታዎች ዝም ብለው ይቅርታ መባል የሌለባቸው አሉ። ምክንያቱ ደግሞ ምን መሰላችሁ? ከሰው ስተት ከብረት ዝገት አይጠፋም ይባላልና የሰው ልጅ ያጠፋልና ይቅርታ ማድረግ መልካም ሆኖ ሳለ አንዳንድ ይቅርታዎች ግን በይቅርታ ብቻ መታለፍ የሌለባቸው አሉ። የሚገባቸውን ተመጣጣኝ ቅጣት ማግኘት ያለባቸው። ለምን ይመስላችኋል? ያደጉት ሀገራት ላይ ህጎቻቸው በጣም የጠበቁና ሰውም ስርዓቱን የያዘና ህግ የመጣስ ቻንሱ በጣም አነስተኛ የሆነበት ምክንያት ለምን ይመስላችኋል? የሆነ ጥፋት ሲያጠፉ ይቅርታ ብለው የሚታለፉ ስላልሆኑ ነው። እንደ ጥፋታቸው አይነት ተመጣጣኝ እርምጃ ስለሚወሰድባቸው የሚያረጉትን ነገር በደንብ ያስተውላሉ። አሁን ላይ ያሉ ሰዎች ግን እያጠፉ ያሉት ጥፋት ሆን ብለው ነው እያደረጉ ያሉት። እንዳልኳችሁ ባለማወቅ የሆነ ሰው ቢሳሳት እና ይቅርታ ቢጠይቅ ለእንደነዚህ አይነት ሰዎች ይቅርታ ማድረግ ምንም ማለት አይደለም። የይቅርታ ልብ አይኑራችሁ እያልኩኝ አይደለም። ሆን ብሎ ያጠፋን ሰው ግን ይቅር እያልን ነው። አሁን ላይ በጣም ብዙ አይነት ስህተቶች እየተፈጠሩ የመጡት። ለማንኛውም ይህንን ቪዲዮ ለምን አስመለከትኳችሁ መሰላችሁ? የሚለውን ሰምታችሁታል አይደል? አዶናይ የሚባለው ልጅ እሱም ሪያክት ያደረገበትን ለሰው ለምን ትጨነቃላችሁ፣ ሰው ገደል ይግባ ምናምን አይነት ነገር እያለ ይገኛልና አንድ ማህበረሰብ ውስጥ ስትኖሩ ኢትዮጵያ ውስጥም ይሁን ከኢትዮጵያ ውጪ ማለት ነው
የዛን ማህበረሰብ ባህል፣ ወግ፣ ትውፊት ማክበር ግዴታችሁ ነው። በቃ እዛ ማህበረሰብ ውስጥ እስከኖራችሁ ድረስ ያንን ማህበረሰብ አልሰማም ማለት አትችሉም። እማሰሙ ከሆነ ጨረቃ ላይ መውጣት ትችላላችሁ፣ አለቀ። ነገር ግን እዛ ማህበረሰብ ውስጥ እየሆናችሁ ከማህበረሰቡ ባህልና ወግ ወጣ ያለ ነገር አድርጋችሁ ሲናገራችሁ ለምን ተናገረኝ ብላችሁ እየየ ከዛ በኋላ ደግሞ ይቅርታ ለማለት የምታስቡ ከሆነ መጀመሪያ አመለካከታችሁን አስተካክሉ። እንዴ ገደል ይግባ ምንም አያመጣም ይሄ ማህበረሰብ ካላችሁ ያን ችግር ሲያመጣባችሁም ደግሞ መቋቋሙን ማወቅ አለባችሁ። ለምሳሌ አሁን ቅርብ ጊዜ እንደ ምሳሌ በደንብ እንዲሆናችሁ ነው የዚህም ጉዳይ ሶሻል ሚዲያ ላይ የወጣ ጉዳይ ስለሆነ ማለት ነው። በቲክቶክ ስሟ ጃኒ ወይም ደግሞ በትክክለኛ ስሟ ስመኝ ገብሩ የድሬዳዋ ማህበረሰብን ተናግራለች ተብሎ የተደረገችውን ታውቃላችሁ አይደል? በስር ላይ ነው የምትገኘው። እንደውም ዛሬ ወደ ፍርድ ቤት ትቀርባለች ተብሎ ነበር። ቅዳሜና እሑድ ፍርድ ቤት ስለሌለ ዛሬ ነው የምትቀርበው ተብሎ እንግዲህ ላለፉት 3 ቀናቶች እስር ላይ ነው የምትገኘው። ያ ለስር የዳረጋት ንግግር ደግሞ ምንድነው? ላይቭ ላይ የድሬዳዋን ማህበረሰብ ጀነራል አድርጋ በማውራቷ ነው። አንድ ግለሰብ አይደለም ያወራችው። የድሬዳዋ ሴቶች ሺቲ የሚለብሱት ለሆነ ጉዳይ ነው ብላ ነው የተናገረችው። እዚህ ጋር ቃል በቃል ማልደግምበት ምክንያት ያው የሰማችሁት ነገር ስለሆነ እዚህ ጋር ደግሜ ቃል በቃል መናገሩ አስፈላጊ ስላልሆነ ነውና ያ ድርጊቷ ግን ከጥፋተኝነት አላዳናትም አይደል? እዛ ጋር አሁን ስለ ሰው ምን አገባኝ አይነት አስተሳሰብ ካለን ለምሳሌ ሰዎች የሚሉንን አይነት ነገር የምንከተል ከሆነ እነዛ ሰዎች አሁን ላይ አያድኑንም አይደል? እቺ ልጅ አሁን ከእስር ቤት የሚያስመልጣት ወይም የሚያስወጣት ሰው አለ። ልክ እንደሷ የሷ ጓደኛ የነበረው ታስታውሱ እንደሆነ እንግዲህ ጆን ዳንኤል እኔ 26000 ሰው ላይቭ የሚከታተለኝ ሰው ነኝ፣ ብዙ ተከታይ ያለኝ ሰው ነኝ፣ ስለዚህ ከአውሮፕላን ላይ አልወርድም፣ በእኔ ላይ ማንም ምንም ማምጣት አይችልም ብሎ ሲናገር እንግዲህ እስር ቤት ከገባ ኦልሞስት አሁን 1 ዓመት ሊሆነው ነው። እና አያችሁ አይደል አንዳንድ ሰዎች የሚመክሯችሁ ምክር እናንተን ወደ ገደል ነው የሚከቷችሁ። ለምሳሌ ጆን ዳንኤልም እዛ ላይቭ ላይ በነበረ ሰዓት የበለጠ ችግር ውስጥ እንዲገባ ያደረገው ሰው ነው። ማንም ምንም አያመጣም፣ ስለ ሰው አትጨነቅ፣ ማንንም እንዳትሰማ፣ እንደፈለግ ሁን፣ አንተ እኮ ታዋቂ ነህ እያሉ የተናገሩ ሰዎች ናቸው እሱን ገደል የከተቱት። ስለዚህ አሁንም አንዳንድ ብሮድካስት ላይ የሚለቀቁ ነገሮች እንዲሁም ደግሞ አንዳንድ ብዙ ተከታይ ያላቸው ሰዎች የሚናገሯቸው ንግግሮች በሌላ ታዳጊዎች ላይ የሚያመጣው አንድምታ ቀላል ስላልሆነ እንደ ቀላል መታየት የለበትም። ብዙ ነገር ኃይል ይባሉ ይገባል። ይህ ልጅ እንግዲህ ወንድ ሆኖ እንደ ሴት አክት የሚያደርግበት አንዱ ምክንያት ታዋቂ ለመሆን ነው። እንግዲህ ገባችሁ አይደለ? ለምሳሌ ኤላ አንተስ ለምንድን ነው እዚህ ጋር እያሳየው ያለው? እንደሚፈልገው እኮ ታዋቂ ልታረገው ነው ልትሉ ትችላላችሁ። እኔ እንደነዚህ አይነት ሰዎችን ታዋቂ አላረግም። እየተናገርኩ ያለሁት ሁሉም ሰው ታዋቂ ስለሆነ ብቻ ተደላድሎ መኖር እንደማይችል እንዲያውቁ እንዲጠነቀቁ እያረኩ ነው። ለምሳሌ እኔም አሳየሁት ይህንን ልጅ አሁን ብዙ ሰው ይመለከተዋል፣ ይታወቃል። ይሄ ልጅ የታወቀው በጥሩ መልክ ነው አይደለም። እኔም በጥሩ መልክ ነው ስለሱ እያወራ ያለሁት አይደለም። ስለዚህ እውቅና ሁሉ መልካም እንዳይመስላችሁ። በመጥፎ መንገድ ስትታወቁ በእናንተ ላይ የሚፈጠረው ነገር ከባድ ነው። እስከ መታሰሪያ ደርሳችኋል። ይሄ ምንም አያመጣም ያላችሁት ማህበረሰብም ሊያገላችሁ ይችላል። ያኔ ምን እንደሚያመጣ ታዩታላችሁ። በቤተሰቦቻችሁ ላይ ችግርም ይፈጠራል በእናንተ ምክንያት ማለት ነው። ስለዚህ ከወዲሁ ነው መጠንቀቅ ያለባችሁ። እንደውም አንድ አባባል አለ፣ እናቴ በእንቁላሉ ጊዜ በቀጣሽኝ ያለ አንድ ሰው አስታውሳለሁ። እንደ ተረት ይሁን ምናምን ሰዎች ሲናገሩ ሰማለሁ እና ያ ሰው እናቴ በእንቁላሉ ጊዜ በቀጣሽኝ ያለው ትንሽ ጥፋት በሚያጠፋ ሰዓት ቀጣይም ቢሆን ኖሮ ዛሬ ላይ እዚህ ቦታ ላይ አልገኝም ማለት እስር ቤት ውስጥ ረጅም ጊዜ ተፈርዶበት ነው። እና ያ እንደ ትንሽ ስርቆት ብሎ የጀመረው ነገር ከቤት ውስጥ የጀመረው ነገር የሚቆጣው ሀይ የሚለው አካል ባለመኖሩ እያደገበትና እንደ ሱስ እየሆነበት ሲሄድ ሌላ ትልቅ ችግር አስፈጥሮት በመታዘሩ ነው እንግዲህ ያንን እንደ ተረት እናቴ በእንቁላሉ ጊዜ በቀጣሽኝ የሚል አባባል አባቶቻችንም እናቶቻችንም ሲናገሩ የምንሰማውና ይሄንንም ልጅ እንግዲህ ቤተሰብ ይኖረዋልና ቤተሰብም ይሄን ልጅ ዝም ብላችሁ እሱ ታዋቂ ለመሆን ፈልጌ ነው እንዲማረገው ቢላችሁም እንኳን
ቤተሰብ ናችሁ። ልጆቻችሁን ኃይል ልትሉ ልትቆነጥጡ ይገባል። ያ ብቻ አይደለም፣ እያደረገ ያለው ነገር ከባህልም ከብዙ ነገርም ያፈነገጠ በመሆኑ እውቅናው እሱ ላይም ትልቅ ችግር ሊያመጣበት ይችላል። ምናልባት ይሄ ልጅ እንዲያረኩ ያለውት ፌመስ ለመሆን ነው ሲል ሰምቼዋለሁ። ምክንያቱም ይሄንን ቪዲዮ እስኪ ተመልከተው ብሎ የላኩልኝ ልጆች ላይቭውንም ሪከርድ አድርገው ልከውልኝ ነበር። አንተ ብዙ ሰው ስለሚከታተል እንዲህ ያሉ ጉዳዮችን ደግሞ በቀላሉ ስለማታልፋቸው ለብዙ ሰው በሚያስተምር መንገድ ስለምታቀርበው ይህን ጉዳይ በደንብ ተመልከተው ብለውኝ ስለነበረ ነው እያልኳቸው ያለሁትና ልጁ ላይቭ ላይ ምን ሲል እንደነበረ እስኪ በተወሰነ ላሳያችሁና የምለው ነገር የበለጠ ግልጽ ይሆንላችኋል። ተመልከቱት ይህን ቪዲዮ። እኔ ትክክለኛ ማንነቴ አይደለም፣ በእርግጥ ትክክለኛ ማንነቴ አይደለም፣ በእርግጥ ለቫይራል ነው። እኔ ለመፈመስ እቅድ አለኝ። 400 ፎሎወር እዚህ ጋር አለኝ አልኳቸው። ቆይ ላሳያችሁ ማለት ነው። ሰማኝ። እሺ እዚህ ጋር እዩት። ቆይ ትነግሪኛለሽ። እዚህ ጋር ማለት እኔ 400 ምናምን ፎሎወር አለኝ። ለቫይራል ነው የወጣሁት፣ ለመፈመስ ስል ነው እንጂ በደህና ነገር ሰራ። ይሄም እኮ በአሁን እኮ እኔ ደህና ነገር ምን ሰራው? የሴት ልብስ ነው። ማንኛውም ቲክቶከር አይደለ እንዴ ሴት ጨርቅ እየለበሰ የሚሰራው? አው ልክ ነህ። ክብር ምናምን የሚባለው ነገር ተው። ክብር ለራስ ከሆነ ብትዋረድም አንዴ ከፈመስክ በኋላ ታስተካክላለህ። ግን አይዞህ አትፍራ። አልፈራቸውም አይደለም እያሳበኝ ነው እንጂ። እየሰማችሁት ነው አይደለ? ይሄ የኔ ማንነት አይደለም። ታዋቂ ለመሆንና በኋላ ላይ ደግሞ ማህበረሰቡን ይቅርታ ጠይቃሉ አይነት አካሄድ ነው እየተናገረ ያለውና ይሄ ማለት በዘዋሪ ማህበረሰቡ ጅላጅል ነው፣ ጅላንፎ ነው። በቃ ዛሬ አጥፍተን ነገ ይቅርታ ብንለው ይቀበለናል የሚል አይነት አንድምታ በብዙ ሰዎች ላይ እየተፈጠረ ነው። ለዛ ነው ሁሉም ይቅርታ ተቀባይነት ማግኘት የለበትም እያልኳችሁ ያለሁት። ሆን ተብሎ እየጠፋ ያለን ጥፋት የሚገባውን ቅጣት የማይሰጥ ከሆነ ነገ ጠዋት እኔም ቤተሰብ ይኖረኛል፣ እናንተም ቤተሰብ ይኖራችኋል። ስለዚህ የእናንተ ልጅ እነዚህን እየተመለከተ ወደፊት የምትወልዱትም ይሁን የወለዳችሁትም ይሁን በቤታችሁ በዙሪያችሁ ያሉ እህት ወንድሞች፣ ታናናሾቻችሁ እነዚህን እየተመለከቱ እኛም ለመታወቅ ፌመስ ለመሆን እንዲህ ያለ ያልተገባ ነገር እናድርግና በኋላ ላይ ይቅርታ እንላለን የሚል አይነት መለማመድን እንዲፈጥሩ ነው የሚያደርጋቸው። እዚህ ጋር ቃል በቃል ልጁ እየተናገረ ነው። ስለዚህ እንዲህ ያሉ ሰዎችን ይቅርታ ሳይሆን ልናደርግላቸው የሚገባው የሚገባቸውን ዋጋ አንደኛ በሕግም እንዲቀጡ፣ ሁለተኛ ደግሞ ማህበረሰቡ ሁሉንም ነገር የማይቀበል መሆኑን እንዲያዩት ነው ይሄንን ቪዲዮ ያመጣሁት እንጂ እኔ ይበልጥ ልጁን ለማሳወቅ ሳይሆን ሌሎች ታዳጊዎች ይሄንን ቪዲዮ በሚያዩበት ሰዓት ለካ በሁሉም ነገር መታወቅ አይቻልም፣ በሰው ዘንድ ፊታችን ቢታወቅም በመጥፎ መንገድ ከታወቅን ለኛም ለወደፊት ህይወታችን ጥሩ አይሆንም ብለው እንዲያስቡ እያንዳንዳችሁ እንዲህ ያለውን ድርጊት ማውገዝ አለባችሁ። እንዲህ አይነት ድርጊት የምትደግፉ ሰዎች ካላችሁ እናንተ ያ ነገር ናችሁ ማለት ነው። ምክንያቱም ይሄ ልጅ ወንድ ሆኖ እንደ ሴት አክት የሚያደርግ ከሆነ ያው ታውቁታላችሁ ጌ የሚባሉትን አይነት ይሄ ውጭ ሀገር ወንድ ለወንድ ወይም ደግሞ ወንድ ሆኖ የሴት ሪያክሽን የሚያደርጉ ሰዎች ሌላ አይነት ሲቹዌሽን ውስጥ የገቡ ሰዎች እንደሆኑ ታውቃላችሁ። ስለዚህ የነዛን ነገር የምትደግፉ ሰዎች እንደምትሆኑ 100% እርግጠኛ ነኝ። ከዛ ውጪ በኢትዮጵያ ማህበረሰብ ወይም በኢትዮጵያ ባህል ያደጋችሁ በኢትዮጵያ ስርዓት ያደጋችሁ ሰዎች ግን እንዲህ አይነት ነገር ትደግፋላችሁ ብዬ አላስብም። ስለዚህ ቤተሰብም ይሄንን ልጅ ካሁኑ ቅጣቱን ብትሰጡትና በኋላ ልጄ እንዲሆነብኝ ብላችሁ የምታለቅሱበት ቀን ሊመጣ ስለሚችል ይህን ቪዲዮ ብዙ ሰው ጋር እንዲደርስ ሼር አድርጉት ያልኩት በተዘዋዋሪ የነሱ ቤተሰቦች ወይም ጎረቤት ይህንን ነገር አይቶ ልጃችሁ እኮ ሚዲያ ላይ እንዲህ እየተባለ ነው ምን ትጠብቃላችሁ የሚለውን አይነት ነገር ሜሴጅ እንዲያስተላልፍና ሌሎች ቤተሰቦችም ልጆቻቸው ምን እያረጉ እንደሆነ መከታተል እንዲጀምሩ። አብዛኛው ቤተሰብ ሶሻል ሚዲያ ላይ ልጆቻቸው ምን እንደሚያረጉ ዞርም ብለው አያዩም። ነገር ግን ተደብቀው እንዲህ አይነት ነገር እንደሚያረጉ ከዚህ በኋላ ክትትል እንዲያረጉ ልጄ ምንድነው ሶሻል ሚዲያ ላይ የሚያረገው እስኪ ስልኩን ብላችሁ ስልኮቻቸውን እያነሳችሁ የልጆቻቸውን ገብታችሁ ማየት ይኖርባችኋል። ዛሬ ላይ ያስተካከላችሁት ነገር ነው ነገ ላይ የሚጠቅማችሁ። ዛሬ እንደችላ ያለፋችሁት ነገር ችግሩ የሚጀምረው ከራሳችሁ ቤት ነውና እያንዳንዳችሁ እንዲህ ያሉ ቪዲዮዎችን እንድታወግዙና ከዛ ባሻገር ደግሞ ሚዲያ ላይም ደግሞ መንግስት እንዲህ ያሉ ነገሮችን የሚያስተላልፉ በተለይ ብሮድካስትም ሆኖ በደንብ ብዙ ሰው የሚከታተላቸው
ብዙ ተከታታይ ያላቸው ሰዎች የሚናገሯቸውን ነገሮች እንደ ቀልድ ባታዩአቸው የሚገባቸውን ስርዓት ማስያዝ ቢኖርባችሁ። ለምሳሌ ቅርብ ጊዜ በእኔም ላይ አስተላልፌዋለሁና ያው በመግቢያ ላይም ይሄ ልጅ እንደ አርያ የሚያየው ልጅ አዶናይ ነው ብያችኋለሁ። አዶናይ ከዛ ባሻገር ምን ሲል እንደነበረ እንግዲህ ለቅቄላችሁ ነበር። ለትውስታ ግን ይህንን ቪዲዮ እንመልከት። አሉ የምንላቸውን የወቸ ጉድ ጨዋ ልጆቻችንን ነበረ ከስቱዲያቸው ያስወጣቸው አዶናይ። እስኪ ምን እንዳለ አብረን እንስማው። ኦኬ ሲጋ ምታቀም በቃ ይታባስ ምታገበለኝ አንተ ለካሜራው ነው አዶናይ ሲጋ ይመጣል። አዶናይ ቨርጂኒቲን ያጣሁት ከዛ በፊት ነው። Yeah, this is hot. Okay, ካራተኛ ክፍል በፊት የገደለው ባልሽ የሞተው ወንድምሽ ሀዘንሽ ቅጣጣ ከቤትም አልወጣ አሉ። እኔ የምለው ግን እዚህ ሚዲያ ላይ ማንሰማው ማናየው ነገር ምን አለና ነው? አሁን ደግሞ ሰሞኑን ይሄ አዶኒያስ የሚባል አንድ እንደው ለትውልዱ ወጣት አልለው ልጅ አልለው በጣም ግራ የገባኝ ኢንተርቪዎችን ኢትዮጵያ መጥቶ እየሰጠ ነው። እኛ የምንለው ልጆቻችንን የት እናሳድግ? አንተ የካናዳን ፓስፖርት ያገኘኸው መተህ የኢትዮጵያ ውስጥ ያሉ ህፃናትንና ወጣቶችን ለማበላሸት ነው እንዴ ዓላማ? እኔ ድንግልናዬን ያጣሁት ከአራተኛ ክፍል በታች ሆኜ ነው። ገለመለ እንዴ የምትናገረው ነገር ካጣ እንደ በፊቱ ጭፈራህን፣ ዘፈንህን እሱን ራሱ እኮ ሰው ማዝናናት ነው የምታስተምረው ነገር ካጣ። አሁን ደግሞ ጭራሽ ብለህ ሚዲያ ላይ ወጥተህ እንዲህ አድርጉ ወጣቶች ሴጋ አድርጉ፣ በዚህ ውጡ፣ በዚህ ግቡ። ኧረ እግዚአብሔርን ፍራ። ምን አይነት ትምህርት ነው የተማርከው? እንደው ምን አይነት ነገርስ ነው እያጨስክ እዚህ የምትመጣው ሚዲያ ላይ እንዴ? የራስህ የፈለከውን አድርግ። ስታረግ የኖርከው ነው ቀጥልበት፣ መብትህ ነው። ግን ሚዲያ ላይ ወጥተህ ሌላውን በጓዳ በምን የሚታረገውን ነገር ማስተማር፣ ሌላ ነገር ለምን አታስተምርም እንዴ? ኧረ በስመ አብ። እኛ ልጆቻችን ከሚሞቱ በፊት ከሞተው ሀዘን ላይ ከመቀመጣችን በፊት እንደ ሀገር ስለሚጠፋው ያው ነጠላችንን ለብሰን ቁጭ ብለን እያያችሁ ነው አይደል? ሚዲያዎቻችን እንኳን የሚያቀርቧቸውን ሰዎች እነማንን እንደሆኑ። ስለዚህ ታዳጊዎቹ ላይ እኮ አይፈረድም። ገባችሁ አይደለ? አሪያ አርገው እየያዙ ያሉት እንዲህ የሚናገሩ ሰዎች ስለሚወደዱ እኛም ባልተገባ መንገድ እንወጣና በኋላ ይቅርታ እንላለን በሚል ነው እንግዲህ እንደዚህ አይነት ሲቹዌሽን ውስጥ እየገቡ ያሉትና እዚህ ጋር እንግዲህ አንዲት እናታችን እየተናገረችው ነገር በጣም ትልቅ ዋጋ ያለው ነገር ነው። ምክንያቱም ልጆቻችንን ይሄ ግለሰብ እያጠፋብን ነው ያለችውን እንደ ቀልድ ያየ ሰውም አለና እንዲህ ያሉ ነገሮችን እንደ ቀልድ ማየት ነው ዋጋ የሚያስከፍለን እያልኳችሁ ነው እኔ ደግሞ። ምክንያቱም እንደ ቀልድ መታየት የለባቸውም እነዚህ ሰዎች እኮ እንደ ልባቸው እየሆኑ ያሉት እኮ ቅድም ባልኳችሁ መሰረት ነው። ሆን ብለው ነው የሚያጠፉት። ከዛ በኋላ ይቅርታ ይላሉ። ኤላ ደግሞ አንድ ሰው እኮ አጥፍቶ ይቅርታ ካለ በቃ ይቅርታ መደረግ አለበት እያላችሁኝ ነው። እኔ ይቅርታ አይደረግ እያልኳችሁ አይደለም። ሆን ብሎ የጠፉ ጥፋቶችን በይቅርታ ብቻ ማለፍ ዋጋ ያስከፍላል ነው። ሳያውቅ ያጠፋና አውቆ ያጠፋ እኩል ፍርድ አይሰጠውም። ይሄ በህግም አግባብ ያለ ነው። ህግም ላይ እኮ ይቅር ሲል አንድ ሰው ቅጣቱ ይቀንስለታል አይደል? በእርግጥ ነገር ግን ያ ሰው ግን ያጠፋበት ሂደት ታይቶ ነው የይቅርታው ሌቭልም የሚስተካከልበት መንገድ። ሆን ብለው እያጠፉ ነው ይቅርታ እያሉን ያሉት። ለምሳሌ ይህ ልጅ እኔ በአዶናይ ቀንቼ አይደለም፣ ከዚህ በፊት በተቸገረ ሰዓት በእኔ ቻናል ላይም ሼር አድርጌው ነበረ ሰዎች እንዲረዱትም ጭምር ማለት ነው። ከዛ በኋላም ደግሞ ሰዎች ረድተውት ሳይ እንደ ሰውኛ በሰው ደስታ መደሰት ሰው በመሆኔ ቪዲዮ ሰርቼ እናንተም ታስታውሳላችሁ አይደል? ደስ ብሎኝ ነበር። የእኔ ተከታታይ የሆናችሁ ሰዎች ሁላችሁም እኔም በደንብ ታቁኛላችሁ። አንድን ነገር ያለ ማስረጃ እንደማላወራ ታውቃላችሁ አይደል? ስለዚህ ከዚህ ቀደም ስለሱ በመልካም ጎን ሰርቼ የነበረውን ቪዲዮ ለትውስታ በተወሰነ መንገድ ላሳያችሁ። እድሜ ልኬ ማለት ነው ምክር በመስጠት የምታወቅ ሰው ነኝ። ኢቭን ከፋሚሊ ጀምሮ ፋሚሊ ውስጥ መካሪው ነኝ ነበርኩኝ። I feel like I was just the one giving advice, you know. Nobody listened, you know. Oh my God! What is going on? What is going on in my life? Oh my God!
ምንድነው እየተፈጠረ ያለው ህይወቴ ውስጥ? ምንድነው እየተፈጠረ ያለው ህይወቴ ውስጥ? ጋይስ በእናታችሁ ንገሩኝ። ምንድነው እየተፈጠረ ያለው? ምንድነው ያደረኩት? ምንድነው እየተፈጠረ ያለው? ኧረ ህልም እየመሰለኝ ነው። በእናታችሁ ቀስቅሱኝ፣ ቀስቅሱኝ። ህልም እየመሰለኝ ነው። ህልም እየመሰለኝ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኦኬ እግዚአብሔር ሲወድቅ ምንም ነገር እኮ ሊያቆም አይችልም። እግዚአብሔር እኮ ነው። ይሄ እግዚአብሔር እኮ ነው። ኦ ማይ ጋድ እንግዲህ ብዙዎቻችሁ ይሄንን ልጅ በሶሻል ሚዲያ ታውቁታላችሁ ብዬ አስባለሁ። አዶናይ ይባላል። የሚኖረው ካናዳ ውስጥ ነውና በተለይ የሚታወቀው ሰዎችን በመምከር ነው። በተለየ መንገድ ደግሞ ሴቶችን የበለጠ በመምከር ነው የሚታወቀውና ከሁለት ቀናቶች በፊት ማለት ነው በጣም ከፍተኛ ችግር ውስጥ ወድቆ ነበር። ያ ማለት ከሁለት ቀን ወዲህ ደግሞ ህይወቱ እንዴት እንደተቀየረ አሳያችኋለሁ። አንዴ እኮ ሲያመጣውም አንዴ ነው ይባላል አይደል? የሆነ ችግር ሲመጣባችሁም ተደራርቦ ነው የሚመጣው። ከዛ ችግር ደግሞ ውጡ ሲላችሁ ደግሞ በአንድ አስፈንጥሮ ነው የሚያወጣችሁ። ለፈጣሪ ምንም የሚሳነው ነገር የለምና እኔ በዚህ ወጣት መደሰት እኔም እጅግ በጣም ደስ ብሎኛል። የሰው ደስታ ያስደስተኛልና ውድ ተመልካቾቼ ይሄንን ያለፈ ቪዲዮ አሁን ላይ ያመጣውበት አንዱ ምክንያት ዛሬ ላይ ስለሱ ወቀሳ ሳወራ ዝም ብዬ ሞክስ አይነት ሰው እንዳልሆንኩኝ አንድ ሰው ጥሩ ሲሰራና ሲቸገርም ሆነ ሌላ ነገር ሲያጋጥመው የማዝን ሰው፣ መጥፎ ሲሰራ ደግሞ ለምን መጥፎ ይሰራል የምል ሰው እንደሆንኩኝ እንድታቁ ነው። ምክንያቱም ዛሬ ላይ እሱ ያለውን ነገር ታውቃላችሁ አይደል? ነገር ግን ያ ሰው ምን አለ መጣና እኔ የሀብታም ልጅ ነኝ፣ ያኔም ቸግሮኝ አልነበረም፣ በህዝቡ ላይ ሙድ ሲይዝበት ነው ሳጃጅለው ነው ይሄንን ህዝብ አለ። ይሄ ራሱ አንድ ንቀት ነው እኮ። ቢያንስ እኮ ንግግሩን ቢያስተካክል ያኔም በቃ ምንም እንኳን የሀብታም ልጅ ብሆንም እኔ ግን በሰዓቱ ቸግሮኝ ነበር ማለትም እኮ አንድ ነገር ነው። ምክንያቱም የሀብታም ልጅ ሁሉ አይቸገርም ማለት አይደለም። በሰዎች ህይወት ውስጥ ማግኘት እንዳለ ማጣት እንዳለ አውቃለሁ። ስለዚህ ሀብታም የነበሩ ሰዎች አጥተው ደሃ ሆነው ወይም ደግሞ ተቸግረው እኔ በግሌ አይቼ አውቃለሁ። በዛ ብቻ አይደለም በራሳችንም ህይወት ውስጥ አንድ ሰሞን ላይ አግኝተን አንድ ሰሞን ደግሞ አጥተን እናውቃለንና በዛ መንገድ ነበር እኔ የተረዳሁትና እሱም በዚህ አይነት መንገድ ማግኘት እንዳለ ማጣት አለና አንድ ወቅት ላይ ደግሞ ተቸግሬ ነበር ቢል ችግር አልነበረውም። የተናገረበትን ንግግር አይታችሁት ከሆነ ህዝቡ ከወሬ የዘለለ ምንም የማያመጣ ህዝብ እንደሆነ አይነት አክት ነው ያደረገው። ምክንያቱም እኔ ቸግሮኝ አልነበረም ያኔ ሳጃጅላችሁ ነው የውሸቴን ነው ያለው። ነገር ግን በሰዓቱ ግን እሱ እንዲቀልድ ነው ብሎ ያወራውን ነገር ሰው ያመነበት አንድ ምክንያት አለው። ምክንያቱም ሞባይሉን አውጥቶ ስልኬ ላይ የቀረኝ ብር $11 ነው፣ ከቤት ልወጣ ነው፣ ሆምለስ ልሆን ነው ያለው የነበረውና አንዳንድ ሰዎች እሱ እኮ በቀጥታ ገንዘብ እርዱኝ አላለም ያሉ ሰዎች አሉና ያንን ነገር ስሰማ አንዳንዴ የኢትዮጵያ ህዝብ ምን ያህል ምስኪን እንደሆነ ነው የማየውና አንዳንድ ነገሮች ቃል በቃል እኮ አትናገሯቸውም። እዛ ጋር ወጣችሁ ስታለቃቅሱ በተዘዋዋሪ እኮ እርዳኝ እያላችሁ ነው እንጂ ሌላ ነገር ምን አለው? እኔ ለምሳሌ የቀረኝ ብር እቺ ብቻ ናት፣ ጎዳና ልወድቅ ነው እያልኩኝ ለማህበረሰቡ ነው እያሳየው ያለሁት። ወይ ለጓደኛዬ ቢሆን እሺ ጓደኛዬ ነው ልል እችላለሁ። ለህዝብ ግን የማቀርብ ከሆነ ህዝብ እንዲረዳኝ ነው እንጂ ሌላ ነገር ምን እንዲያደርግልኝ ነው ያንን ነገር የምለው። እስኪ እናንተ ራሱ ኖቲስ ስታረጉት ጎዳና ለወድቅ ነው ይሄ ብር ነው የቀረኝ ስትሉ ልታስተላልፉ የፈለጋችሁት ሜሴጅ የታወቀ ነው። ስለዚህ ያ ሰው አሁን ላይ እንደሚለው የዛኔ የነበረው ዓላማው እርዳታ ካልነበረ አሁን ላይ የተናገረውን ንግግር የዛኔው መናገር ይችል ነበር። ሰው ወጪ ሳያወጣ ወይም እሱን ለመርዳት ሳይሞክር እኔ የሀብታም ልጅ ነኝ፣ ገንዘብ አልቸገረኝም፣ እየሸወርኳችሁ ነው፣ እናንተ ምን ልትሉ እንደፈለጋችሁ ላውቅ ፈልጌ ነው ማለት ይችል ነበር አይደለ? ነገር ግን የተሰበሰበለትንም ብር በቲክቶክም በምንም የተሰጠውን ስጦታ በዩቲዩብም ብዙ ብር ከሰራ በኋላ ዛሬ ላይ ኢትዮጵያ ላይ መጥቶ እንግዲህ ዘና ፈታ ብሎ የእናቴን ሆቴል ተመልከቱት፣ መቀሌ ይሄ ሆቴል አለኝ፣ የዛኔም እኔ ተቸግሬ አይደለም እንደዛ ስል የነበረው ሲል ነበርና እንዲህ ያሉ ነገሮችን ለአንድ ሰሞን እንሰማና ከዛ እንረሳዋለን። የህግ አካላቶችም ማህበረሰብን እንደዚህ የሚያወናብዱትን ሰዎች ዝም ብለው ስለሚያልፉ እንደነዚህ ያሉ አካላቶች ደግሞ በስራቸው ይቀጥላሉ ማለት ነው። እነሱን የሚመለከቱ እንደነዚህ ያሉ ታዳጊዎች ደግሞ እነሱን እየተመለከቱ ታዋቂ ለመሆን ነው ብለው ከባህል ከወግ ያፈነገጠ
ወንድ ሆኖ ሴት ለመሆን የሚሞክር አይነት በጣም መጥፎ ልምምድ። ምናልባትም በሌላ መንገድ እኮ ታዋቂ ለሆን ነው ቢል እኮ ይሄን ያክል እኔም አልናገርበትም ነበር። እንዲህ ያለው ነገር ግን ሌሎች አካላቶች በተዘዋዋሪ በልጆችም እየተጠቀሙ ነው ቪዲዮ የሚሰሩ። ምክንያቱም ስለ ማህበረሰቡ እንዳይጨነቁ ማንም ምንም ቢያመጣ ለጊዜው ነው እንጂ የሚያወራው በእናንተ ላይ ሌላ የሚያመጣባችሁ ነገር የለም፣ እንደፈለጋችሁ ሁኑ እያሉ ስለሚያስተምሩ እነዚህ ልጆች ደግሞ እነዛ ሰዎች የሚሏቸውን ንግግሮች እንደ ቁም ነገር ወስደው እነሱ በሌላ ነገር ባያስቡትም ለመታወቅ ብለው ቢያረጉትም እነዛ ትልልቆቹ ግን ይህን አይነት ነገር የሚያስብሉት ሌላ ተልኮ ከሌላ አካል ተቀብለው እንደሆነ ምንም ጥርጥር ሊገባችሁ አይገባም። ምክንያቱም አንድ ከ18 ዓመት በላይ ያለ ሰው የሚያረገውን ነገር ዝም ብሎ ያረጋል ብዬ ስለማላስብ ነው። ስለዚህ እነዛ ሰዎች ሆን ብለው ያረጓቸውን ነገሮች እኛ ደግሞ በቃ በይቅርታ ምናምን እያለፍን ልጆቻችንን አካባቢያችንን እያበላሸን የሀገራችንን ወግ እያጠፋን ስለሆነ እንዲያሉ ድርጊቶችን መቃወም እንዳለብን እንድታስተውሉ ብዬ ነው ይሄንን ቪዲዮ የመጣውላችሁ። ስለዚህ ይሄን ቪዲዮ በዚህ አይነት መንገድ ተረድታችሁ እኔ እንዲህ ያለውን ነገር እቃወማለሁ ብዬ ተነስቻለሁ። እናንተም ልትቃወሙ ይገባል። የሚመለከተውም አካል እንዲህ አይነት ድርጊት የሚሰሩ አካላቶችን ሳትመርጡ በአንድ አይነት መንገድ ሕግ ማስከበር ከሆነ ሁሉንም በአንድ አይነት መንገድ ማስከበር ይኖርባቸዋል። አሁን ላይ የማየውን ነገር በግልጽ መናገር እፈልጋለሁ። የሆኑ አካላቶችን ተሳደባችሁ ወይም ደግሞ የሆነ ነገር አረጋችሁ ብላችሁ የምትይዟቸው ነገር አለ። ያንን አልቃወምም። ጥፋት እስካጠፉ መያዝ አለባቸው። ነገር ግን ሌሎች አካላቶች ደግሞ ብሔር እየጠቀሱ የሆነ ሀገርን እየጠቀሱ መላው ኢትዮጵያን ሁሉ እየጠቀሱ ደግሞ የሚሳደቡ በግልጽ የሚሳደቡ ሁላችንም የምናውቃቸው ሰዎችን ደግሞ እየተዋችሁ መርጣችሁ ከሆነ የምታስሩት ሁሉም ሰው በእኩል ዓይን ሕግን አክብሮ ይሄዳል ብዬ አላምንም። ሕግ እንደ ሕግ ለሁሉም አካል እኩል መሆን አለበት። ታዋቂ ሆነ ኦሮሞ ሆነ ትግሬ ሆነ አማራ ሆነ እከሌ ሆነ ምናምን የሚባል ነገር መኖር የለበትም። ጥፋት ያጠፋ ሁሉ በሕግ አግባብ ጥፋቱ መጠን መጠየቅ የሚችልበት ነገር በስርዓት የሚሰራ ቢሆን እንዲህ አይነት ነገሮች ይፈጠራሉ ብዬ አላስብም። አሁን ላይ ግን የምናየው ነገር የሆነ አካል ለራሱ የማይመች መስሎ የታየውን ይቀጣል፣ ሌላውን አካል ደግሞ እንዳላየ የሚያልፍበት ነገር ስላለ እንዲህ ያሉ ነገሮች ደግሞ ወጥነት ባለው መንገድ ሁሉንም ያስተምራል ብዬ ስለማላስብ ሕግ ከሆነ ለሁሉም አንድ አይነት መሆን ስላለበት እንዲህ አይነት ድርጊቶችን ሕግም ሊያወግዝ ይገባል፣ ማህበረሰቡም ሊያወግዝ ይገባል ባይ ነኝ። በዛሬው ቪዲዮ ዙሪያ እናንተም ሀሳብ አስተያየት ካላችሁ ከስር ጻፉልኝ። የእናንተው ኤላ ነበርኩኝ። እንዳልኳችሁ ይህን ቪዲዮ የምትመለከቱ ሰዎች ላይክ፣ ሼር ሀሳባችሁን ብትሰጡ ብዙ ሰው ጋር ተደራሽ ሆኖ ሌሎችም እንዲወያዩበትና እንዲነቁበት ያደርጋል ብዬ አስባለሁ። ከእናንተ የሚጠበቀውን አድርጉ፣ ከኔ የሚጠበቀውን ተናግሬያለሁ። ነገ በሌላ አስተማሪ ፕሮግራም እስክንገናኝ የዛሬ መረጃዬን በዚያ በቃው። መልካም ጊዜ